ዲም ካልሆናችሁ ፕሊዝ ስክሮል ዳ ቪዲዮ ግን ይጠቅማችኋል አዳምጡት። ይሄው ምንድነው ጥያቄ ብዙ ጊዜ ወንዶቹ የተረጋጉ ናቸው ማለትም ይሄ የመድፈር ነገር ጋር ሴቶችን የማጥቃት ነገር ላይ ምናምን አታስተውሉም። ከሌላው ኮሚኒቲ አንጻር የሙስሊም ወንዶችን እዚያ ቦታ ላይ አታገኟቸውም። የሉም አላልኩም፣ ግን ሞስት ኦፍ ዘ ታይም ላይ ጋዜጠኛ ስለሆንኩ እንደዚህ አይነት መረጃዎች ምናምን ሳይ ብዙ ጊዜ ኔማቸውን አንበባችሁ የሙስሊም ስሞችን አታገኙም። ይሄ እና ይገርመኛል። ፕላስ የትራንስፖርት ተጠቅሞ እዛ ውስጥ ስሄድ አይጎነትሏችሁም፣ አይነካኳችሁም። ኦኬ ስፔስ ሰጧችኋል። የሆነ ሃይገር ባሶች ላይ ስፔሻሊ ረጅም መንገድ እመርጣለሁ ከመገናኛ ሜክሲኮ ኦር ምናምን ከመነሻው ምናምን ስትይዙ ኦር ሰምቲንግ anyway ልክ ስገባ ስፔስ ጋፕ አጠገባችሁ ከተቀመጡ አይጨንቋችሁም። ከጎኔ ሙስሊም ወንድ ከተቀመጠ በጣም ሰላም ነኝ። በጣም በቃ በጣም ማለት ነው። አሁን የዚችን የልጅ ቪዲዮ ባለፈ አይቸው ልጆችም ሸር አድርገውልኝ ደስታ በደስታ ሆኜ ቪዲዮ ልሰራ ብዬ ጦር ይሆንብኛል ብዬ ፈራሁኝ። እመዬ ጦር ይጋባል ስትል ሰምቻለሁኝና ማለት ነው። ወንድሞቻችንን ከክፉ ነገር አላህ ይጠብቅልን ያ ረብ። የሰጣን ጆሮ ይደፈን። ምክንያቱም ጦር ይሆናል ብዬ የፈራሁትና የሰጋሁት ደስታን ለመደበቅ የፈለኩት ለምንድን ነው ታውቃላችሁ? ሰዎች እስከሆነ ድረስ የሰው ልጅ ይወርቃል ይነሳል፣ እንደዛ ስለተፈለገ ነው። አጠቃላይ ኢትዮጵያውያን ስንባል ሰዎች ነን። እንደ ማህበር አንድ ላይ ኢትዮጵያውያን ነው የሚባለውና መልእክት ማስተላለፍ የፈለኩት ሙስሊም ወንዶች እንኳን ደስ ያላችሁ። አንዳንዶች የተባላችሁትም ለማስተካከል ሞክሩ። ከሰይጣን አላህ ይጠብቃችሁ። አልহামዱሊላህ። እንግዲህ አንድ ሃይማኖት ከተባለ እንደዚህ በማህበረሰቡ ላይ ውጤታማ ማህበረሰብ ግብረገብነት ያለው ማህበረሰብ ማፍራት ሲችል ነው አንድ ሃይማኖት የሚባለውና አልহামዱሊላህ አናኒ መተል ኢስላም ካላህ ነው የምንለውም ለዚህ ነው። ሌላው ደግሞ ማስተላለፍ የምፈልገው ነጥብ ምንድነው? ፌሚኒዝም ነገሩን እንደ ኢትዮጵያውያን የማህበራዊ ቀውስ የተፈጠረብንን ያስገድዶ መድፈርን ወደ ፌሚኒዝም ጣታችንን ያን ፌሚኒዝሙን ወደ ወንዶች ጣታችንን ከመጠቆምና በሃይማኖት ሃይማኖት ተባብረን ጣት ከምንጠቋቆም እንደ ኢትዮጵያዊነት ይሄን አስገድዶ መድፈር የሚለውን በተለይም በቤተሰብ መካከል የሚፈጠረውን አስገድዶ መድፈር እንዴት ነው መቅረፍ የምንችለው የሚለውን መልእክት ነው ማስተላለፍ የፈለኩት እና ህጉ ጠንከር ማለት አለበት ነው። በተለይም በቤተሰብ መካከል የሚፈጠሩ ያስገድዶ መድፈርን ቅጣቱ እስከ ሞት ቢሆንና የሴቶችና ህፃናት ሚኒስተር በዚህ ጉዳይ ላይ ህጉን ቢያሻሽልና አስገድዶ መድፈር እንዲቀንስ ቢደረግ ህጉ ቢጠብቅ ይቀንሳል ብዬ ስለማምን ነው። ብታምኑም ባታምኑም በየቀኑ አስገድዶ መድፈርን እያነበብኩ ነው ፌስቡክ ላይ። በዚህ ሳምንት በተለይ በየቀኑ ነው የማነበው። አስገድዶ መድፈር በኢትዮጵያ እንደ ከእለት የዕለት ህይወታችን ውስጥ ሶሻል ሚዲያ ላይ እያየነው ነው። በጣም ነው የሚያስደነግጠው። በተለይ ትናንትና ያስለቀሰኝ አስገድዶ መድፈር በአባትና በልጅ መካከል የተደረገ ነው። ሰውየው ኖርማሊ ሆን ብሎ ነው ያደረገው። በጣም ማለቀስኩኝ። ውስጤ በጣም ነው የተሰበረውና ይሄ ነገር እየጨመረ እየበረታ ነው የመጣውና የኢትዮጵያ የዚህ አስገድዶ መድፈር የህግ ፖሊሲ ቢሻሻልና ነገሩ ቢቀረፍ እላለሁኝ። ለሙስሊም ወንድሞች ሸር አድርጉት። እንኳን ደስ ያላችሁ። የሰው ልጅ ወጥቶ የሚናገረው ያየውን የታዘበውን ነው። እንደዚህ አይነት ተፈጥሯዊ ሴቶች እንደዚህ አይነት ተፈጥሯዊ ሰዎች እንወዳለን። ተፈጥሮ ያሳየቻችሁን ሳደብቁ ለሃይማኖቴ፣ ለብሔሬ፣ ለጾታዬ ልገዝ ሳይሉ እንደዚህ እውነት የሚናገሩ ሰዎች አላህ ያብዛቸው። ምንም ይሁን ምን ሃይማኖታቸው ነው የምለው። እቺ እህታችን በጣም ነው የምናመሰግነው። አላህ ሂዳያ ይስጣት። ያ ረቢ ዱአ አድርጉላት። አንድ ደፈረኝ ምን እንደሆንኩኝ አላውቅም። ሰባት ናቸው ምናምን በቁጥር ግን ለይቻቸዋለሁ። ሲሉብኝ አይቻለሁ። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት። ከአጠገባችን ያለች ልጅ ተደፍራ ደፈራት። ምንም አላወራንም። የ8 ዓመት 9 ዓመት ልጅ ናት። 3 ሆኖ ነበር እነሱን ያገኛቸው እዚህ መርካቶ ውስጥ ነበር። ቶጂ ማን ነው ያራስሽ የምታረስ የተወለድሽ? የወለድኩት ዩቲናስ ከጎዳና ልጆች ጋር የሰራችውን ቪዲዮ አምጥቶ አቤላ ቡና ተፋቅሮ እየኖሩ ነው ጎዳና ላይ። እኛ ግን ምናምን ብሏል። እኔ ግን እንደዛ አይደለም ይሄን ቪዲዮ የሰራሁት። ሰምታችሁ ከሆነ ሴቶቹ ተደፍረን እያሉ ነበረ። ልጅ የሚወለዱ አሉ። የኔ መልእክት ምንድነው? ተደፍራ ልጅ መውለድ የለባትም አንድ ሴት። ኦኬ ጎዳና ላይ የሚሆን የትም አካባቢ የሃይማኖት አባቶች፣ የሶሻል ሚዲያ ታዋቂ ኢንፍሉዌንሰሮች፣ አርቲስቶች፣ ነርሶች፣ ፖሊሶች፣ መምህራኖች ከህፃን ሴት ልጅ እስከ ትልቅ ሴት ድረስ
ትምህርት መሰጠት አለበት፣ ግንዛቤ መፈጠር አለበት። አንድ ሴት ተደፍራ አርግዛ ልጅ መውለድ የለባትም። ካሁን በፊትም ቪዲዮ ሰርቻለሁኝ። ሶሻል ሚዲያ ፌሚኒዝም ታዋቂ እየተባለ እርስ በርስ ከምንቧቀስ መሬት ላይ ወርዶ የሃይማኖት አባቶች በሃይማኖት ቦታ ለሴቶች ትምህርት መስጠት አለባቸው። ነርሶችም የሆነ አካባቢ ላይ ሄደው መምህራኖችን በትምህርት ቤት ነገር ግን መምህራኖች በተለይም በትምህርት ቤት አስገድዶ የተደፈረች ሴት ምናልባት ጽንስ ከተፈጠረ ልጁ መውረድ አለበት መወለድ የለበትም የሚል ግንዛቤ ስትሰጡ ወንዶች ፊት መሆን የለበትም። በተለይ ወጣቶች፣ በተለይ ተማሪዎች ከአንደኛ ክፍል እስከ ዩኒቨርሲቲ ማለት ነው። ምክንያቱም የሰው ልጅ አታድርግ የተባለውን ስለሚያደርግ እንደዚህ አታድርጉ ትምህርት ሲሰጥ ሂደው ቼክ ሊያደርጉ ስለሚችሉ ሴቶችን ከህፃን ልጅ አንስቶ ህፃናት ልጆች ትምህርት ቤት ያልገቡ ልጆችን እናቶቻቸው እንዲያስተምሩ ሲደፈሩ ሳይፈሩ ለእህት ወይም ለእናት ወይም አካባቢ ለሚገኝ ፖሊስ በተለይ ተማሪዎች ከአንደኛ ክፍል አንስቶ እስከ ዩኒቨርሲቲ ያሉ አስገድዶ መድፈር ከደረሰባቸው ለእናታቸው እናታቸውን ከፈሩ እህታቸውን ከፈሩ ጓደኛቸውን ከፈሩ አካባቢ ወደሚገኝ ክሊኒክ ሂደው መደፈራቸውን ቼክ አድርገው እርግዝና መፈጠር እንደሌለበት ከተፈጠረም ማስወረድ እንዳለባቸው ማንም ሴት ተደፍራ ልጅ መውለድ የለባትም የሚል ነገር ኢትዮጵያ ላይ በሰፊው መሰራት አለበት። በቃ በዓለም ላይ ቢሆን ይሄ ነገር ደስ ይለኛል። ነገር ግን ኢትዮጵያውያን እንደመሆናችን መጠን የሃይማኖት አባቱም የሃይማኖት ሰውም ሶሻል ሚዲያ ላይ ታዋቂውም አርቲስቱም ለሴቶች ማለት ነው እንኳን አይደለም ህፃን እንኳን አይደለም ትንንሽ አንድ ሴት ስራት እንቺ እየኖራለሁ የምትል ሳትፈልግ አንድ ሰው ወይም ስለወደዳት ወይም ምን ስላላት አስገድዷት በቃ ደፍሯት ልጅ መወለድ የለበትም። ካሁን በፊት የሰራሁት ቪዲዮ ምንድነው አባት ወንድም እንደዚህ አጎት ምናምን የሚደፍራችሁ ተደፍራችሁ አርግዛችሁ ልጅ መውለድ የለባችሁም የሚል ቪዲዮ ሰርቻለሁ። ማንም ይድፈራችሁ ማንም ተደፍራችሁ ልጅ መውለድ የለባችሁም። ይህን ግንዛቤ በኢትዮጵያ በሙሉ ግንዛቤ መፈጠር አለበት ለማለት ነው ይህን ቪዲዮ የሰራሁት። መኪናና ቤት የሌለው ወንድ አናገባም የሚለው የሴቶች የትዳር መስፈርት ወደ ሃይማኖት ዞሯል። እየተባረካችሁ ተባረኩ። እየጨፈረ ያሳዩዋችሁ ልጅ የኦርቶዶክስ እምነት ተከታይ ለዛውም መነኩሴ ነው። በልብሱ መለየት ይቻላል። ቢጫ ልብስ የመነኩሴ ልብስ ነው ሁላችሁም እንደምታውቁት። ነገር ግን የፕሮቴስታንት ሚሽነሮች የኔጤ ድሃዎችን በተለየ ጥቅማ ጥቅም ሃይማኖት እንደሚያስቀይሩ ብዙ የሀገራችን ሕዝብ እያየና እየታዘበ ነው። እዚህም ውስጥ የገቡ አሉ። ጥቅም የሚያስገኝ ሃይማኖት ካለ ብሎ ለዳቦ ብለው ለጥቅም ብለው ሃይማኖት የሚቀይሩ ጴንጤ የሚሆኑ ሰዎችን እያየን ነው። እንግዲህ ይሄ ልጅም በሃይማኖት ገንዘብ የሚገኝ ከሆነ ሙስሊሙኜ ከሙስሊም ወደ ኦርቶዶክስ ተመለስኩ ብዬ ኦርቶዶክሶችንም ሙስሊሞችንም ልጋጣቸው ብሎ ድራማ የሰራ 2 ወር አካባቢ ስለሚያለው ብሎ ራሱን የሙስሊም ከፍያ ጀለብያ ገዛዝቶ ለባብሶ ፎቶ አንስቶ ትንሽ ቪዲዮዎች ቀራርጾ ስታስ ምናምን ብሎ ድራማ ሰርቶ ኦርቶዶክሶች ጋር ሄዶ ሙስሊሞች 10 ሺህ 20 ሺህ ይሰጡኛል ብሎ ድራማ ሲሰራ የነበረ ልጅ ነው። ሃይማኖት ብሎ ማለት የነፍስ ጉዳይ እንጂ እንደ ሴቶች የትዳር መስፈርት ብር ያለው ቤት ያለው መኪና ያለው ማለት አይደለም። ሶ እየወጣን ሃይማኖት በገንዘብ የሚለካ ከሆነ ቤት ላለው መኪና ላለው ገንዘብ ላለው በልቶ ማደር ለሚችል ነው የምንሰብከው ማለት ነው። ኦኬ ይውላችሁ ከድህነትም ትልቁ ድሃ የመንፈስ ድሃ ነው። ሃይማኖት ከመንፈስ ጋር የሚያዝ እንጂ ሃይማኖት ከሀብት ጋር ከቤት ከመኪና ጋር ከሚበላ ስጋና በርገር ጋር አይደለም። እና ይሄን ቪዲዮ የሰራሁት የኢትዮጵያ ሕዝብ መንቃት አለበት ማንኛውም ማለት ነው። በቃ ሃይማኖት ንግድ ሆኗል በዚህ ሰዓት ድሃን ከዚህ እንትን ማለት ነው። በቃ ድሃው መንፈሱ በጣም ድሃ ከመሆኑ የተነሳ መንፈሱ በጣም የተራበ ከመሆኑ የተነሳ ዛሬ ጴንጤ ሆኖ ገንዘብ አግኝቶ ነገ ደግሞ የሆነ ገንዘብ ብዙ ገንዘብ የሚሰጥ ቢያገኝ ተከትሎ ይሄዳል ማለት ነው። ሶ ሃይማኖት ብሎ ማለት እኔን የፈጠረ ማን ነው የነፍሴ ፈጣሪ ማን ነው ብላችሁ በመንፈሳችሁ የምታምኑትና መንፈሳችሁን ከአምላክ ጋር የምታዘጋጁት እንጂ የሆነ ሃይማኖት አማኝ ህዝብ ጋር ሄዳችሁ የዛን ህዝብ ገንዘብ ለመውሰድ ወይም የዛን ህዝብ ስነ ምግባር ወይም ባህሪ ዲፔንድ ማድረግ የለባችሁ። ያ ህዝብ ድሃ ከሆነ አይ አንተ ድሃ ነህ ያንተን ሃይማኖት አልቀበልም ልትሉ ነው። አይ አንተ ባህሪ የለህም ተነጫናጭ ነህ ያንተን ሃይማኖት አልቀበልም ልትሉ ነው። ሃይማኖት ብሎ ማለት ከነፍስ ጋር የተያያዘ እንጂ ከሌሎች ከተለያየ ሃይማኖቶች ህዝቦች ተከታይ ከንብረታቸውና ከስነ ምግባራቸው ጋር የተያያዘ አይደለም። እያንዳንዱ ግለሰብ ሃይማኖቱ ከራሱ ከነፍስያው ጋር የተያያዘች እንጂ ከኛ ከአማኞች ጋር ከንብረታችን ጋር ከስነ ምግባር ከባህሪያችን ጋር የተያያዘ አይደለም። ይሄንን መለየት አለበት ህዝቡ ማለት ነው። አስባችሁታል? በዚህ ዘመን በቃ ሃይማኖት መስበክ ያለብን ለሀብታሙ ነው። ድሃውማ አቤቱ ዳቦ አቶ የጎረቤቱን ዳቦ እየተመኘ ያለ ምናምን በጣም የሚያሳዝን ጊዜ ላይ ነው ያለ ነው።
ሳስበው በደጃል ዘመን የምንኖር ሁሉ ነው የመሰለኝ። አስባችሁታል? እንደዚህ ቀለል ያለው የፕሮቴስታንት ሚሽነሪ ደጃሉ ማለት ነው። እንደዚህ ሰው የተስገበገበ ለዳቦ እንደዚህ አይኑ የቀላወጠ ትልቁ ደጃል ቢመጣ እንዴት ነው የምትሆኑት ነው? ቢስሚላሂ ረህማን ረሂም። አላህ ከደጃል ፊትና ይጠብቀን ያ ጋይስ።